ቆይ ምን አለች? አብዳ ሲበቃት ሄደች። ለግብረ አበሯት ነገር ነው። የት አባቱ እንዳቃጠለችኝ አቃጠልኳት። አይገርምም? ሌላውን ነገር ባታ ቤቱ የኔ ነው ብላለች። ሆዳም ስለሆነች ነው። አሁንማ ስድቧንም አንችለው። በስድብ ብቻ ትፋታናለች ብለህ መቼም ጨክና ከቤት አታስወጣንም። ቤቱ እሷ እንደሆነ አምና መታ ብር እንደሌለው ካወቀች ጉዳችን ነው የሚፈለው። ከቤት ነው የምታባረረን። ድርጅቱ እኮ ያባዬ ነው። እና ቢሆን እስካሁን የሰራሁትስ? እስካሁን እኮ የሰራሽበትን 30-50 እያልኩኝ ሰጥቼሻለሁ። እና ብጠይቅ የጠየቅኩህን ማድረግ አለብህ አይደል? እንደ ሚስትህ እኮ ነኝ። አንቺም ጠይቀሻል፣ እኔም ሰጥቼሻለሁ። ቆይ ብር እኮ ያልቃል ነው? አዎ ነው። ከዚህም በኋላ የመጨረሻ ንግግሬ ነው። እሺ እኔ ምን አውቄ፣ ግን ስታብድ ነበረ። ኧረ እባክሽ ቆይሽ፣ ምን ስትል ሰማሻል? ዳኒ፣ እኔ እኮ ጆሮ መጥባት አልወድም። ወይኔ እናትሽ ነገር ልታበላሽ እኮ ነው የመጣችው። እሱ እንኳን ሳይበላሽ አይቀርም። ሂድና የሆነ ነገር በላት። ወይ ትሁት፣ ብቻ ነገር ባልተበላሽ። እስከ ቅድም ድረስ እዛ ነበርኩኝ፣ ምንም አልተፈጠረም። ግን መኝታ ክፍል የገባቸው በሰላም አይመስለኝም። ወዴት ነው? ሳሎን ቡና እያፈላ ነው። እሺ ኖር ዳንኤል፣ በጊዜ ከቤት ይውጡ። ቲና ቤቱን ካሁን በፊት ፎቶ አንስታ ለደላላ ሰጥታው ነበረ። እንግዲህ ግዢውን የሚገዛ ሰው ተገኝቶ አስማምታ ዋጋውን ለመሸጥ ዝግጁ ካደረገች በኋላ ወደ ቤት እንደመጣች ቀጥታ ነገር ነበር የፈለገችው። ያ ነገር ደግሞ አልሳካላት ሲላት ከካሊብ የምታገኘው ገንዘብ በጣም አነስተኛ ስለሆነ ስታውቅ ድርጅቱን አካፍሌ ስትለው እሱ ያባዬ ነው፣ እኔ ምንም የለኝም፣ ደሞዜ 10,000 ነው፣ ከ10,000 ላይ 5,000 ቀንሼ እሰጥሻለሁ፣ ከዛም ላይ ደግሞ አስቤዛ የተቆራረጠለት አለ፣ ከዛም ይቀነሳል ብሎ ሲላት እንደዚህ ነው አይደለ በቃ ብላ ያው ገንዘብ አላገኘሁም በማለት ቤቱ የግሌ ነው፣ ቤቱን ሸጬ የፈለኩትን አደርጋለሁ ብላ ነበረ። ነገር ግን ቤቱ በስሙ አይደለም። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ ቲና ገና ለገናው ካሊብ ሊያገባ ሴት ቤት ድረስ እያመጣ ነው እኔ ሳልወጣ በማለት የተነሳ ኤደን እዚህ ቤት መጥታ ከካሊብ አባት ጋር እያወራች በነበረበት ሰዓት ዳኒና ቲና ተያይዘው ሲገቡ ኤደን ቤት ቁጭ ብሎ ሲያያት ዳኒ በጣም ነበር የደነገጠው። ኤደንም ተንስታ እንተዋወቅ ኤደን እባላለሁ ስትላት እሷም በመጥፎ አይን እያየቻት እኔ ቲና እባላለሁ ነበር ያለቻት። ልትወጣ ስትል መጣችሁ ስትል በቃ ካሌብ አንተ ተነሳና ሸኛት ብለው ሲሉ አይ ችግር የለውም እኔ ሸኛታለሁ ብሎ ሲነሳ ዳኒ አንተ ምን ቤት ነህ እሷን የምሸኛት ብላ ስታፈጥበት ነበረ ቲና። አይ ችግር የለውም እኔ እሸኛታለሁ በማለት እንግዲህ ኤደንን እሸኛለሁ ብሎ ተንሶ ከቤት ተያይዘው ሲወጡ ኤደን ግን በሚያደርገው ድርጊት ሁሉ ፊቷ በጣም ነበረ ቀይር ያለችበት። ቢለምናትም ራሱ መሆነሽ ነው ቢላትም በተደጋጋሚ እዚህ ቤት መመላለስ አብዝተሻል፣ ምን እንዳገኘሽ አላውቅም ብሎ ሲጠይቃት ኤደንም ይልቅንስ አንተ ልጠይቅህ አማቾቼ ብለህ ቤተሰቦቼ ብለህ አስተዋውቀኝ ካበቃህ በኋላ እዚህ ቤት ተመልሼ እንዳልመጣ ያደረከኝ ነገር ምን እንዳስቀመጥክ ምን እንዳለ ከጀርባህ አንተ ልጠርጥርህ እንጂ እንዴት እኔን ትጠረጥረኛለህ በማለት ሲቀያየሙ ነበረ። ቲና በጣም ነው የተቀየረችው። ዳኒ በተደጋጋሚ ጊዜ እንድትረጋጋ ቢነግራትም እሷ ግን በፍጹም ልትረጋጋ አልቻለችም። በተደጋጋሚ ይሄ ቤት የራሷ እንደሆነ የማንም እንዳልሆነ የፈለገችውን የማድረግ መብት እንዳላት እየዛተች ትገኛለች። ትሁት ጋር ኪችን ሄዳ እንደለመደችው እንደስከዛሬው ልትጫወትባትና ልትመታት እጇን ስትዘረጋ እጇን ወደዛ ገፍትራት ይውልሽ ይልቅንስ አድበሽ ብትወጪ ይሻልሻል፣ አልወጣም ካልሽ ግን ደብድቤ እዚህ ቆሻሻ ማስገቢያ ውስጥ ነው እማስገባሽ ስትላት ደንግጣ ቶሎ ብላ ነበር የወጣችው። ልክ ዳኒና የካሌብ አባት ቁጭ ብለው ባሉበት ሰዓት ወደ እነሱ ጋር ሄዳ አባዬ ማለቱ ቀርቶ ራሱ የካሌብ አባት
እርሶ አንከበርም ካሉ ስትል ዳኒ በሁኔታ በጣም ተገርሞ አረ ቲና እባክሽን አትቅለሊ፣ በጣም ቀለልሽ እኮ ምንድን ነው እንደዚህ መቸኮል፣ በኋላ ትጸጸቻለሽ ታይ ብሎ ቢላትም የኔ ፍቅር ግን አንተ ምንድን ነው እንደዚህ የቀየረ? እስከ ዛሬ ለአንተ ብዬ አልነበረ እንደ ይሄ ሁሉ እኮ ያደረኩት ለአንተና ለእኔ ብዬ እንጂ እኮ ለማንም ብዬ አይደለም። እኔ ካሌብ ምንም አላደረገኝም፣ አንተን ለማግኘት ስል ነው ይሄን ያደረኩት። እና እንዴት ነው ግን አሁን ተይ ብለህ የምትለይ ስትለው ነበረ። እኔ ተይ አላልኩሽም፣ ግን ተረጋጊ፣ ይደርሳል ነው ያልኩሽ እንጂ ይቀራል ወይም ደግሞ ለእኔ አይደለም እንደዚህ የምትሆኘው አላልኩሽም። ግን ተረጋግተሽ ነገሮችን ቀስ ባለ ነው እንጂ እንደዚህ ማድረግ የለብሽም። አትፍጠኝ። ቆይ እስከ ዛሬ ከኖሩበት ቤታቸው በአንድ ቀን ልታስወጣቸው ነው እንዴ ስትል፣ አዎ አስወጣቸዋለሁኝ። ለዚሁም እኔ ስለሆንኩ ነው እንጂ እስከ ዛሬ የሚያስቀመጥኳቸው፣ ሌላ ቢሆን ኖሮ ወዲያውኑ ነበረ መንቅሮ የሚያስወጣቸው ብላ ስትል፣ እንግዲህ የካሌብ አባት ይሄ ቤት ለምን ይሸጣል? ቤቱ እኮ የሁላችንም ነው ብለው ሲሏት፣ አይ ወድህና ፈቅደህ ፈረመህ ሰጥተኸኛል፣ ካሁን በኋላ የኛ ነው ማለት አይቻልም፣ የኔ ብቻ ነው ስትል፣ አምኝሽ በቃ እንደዚህ ጉድ ትሰርኛለሽ ብለው ሲሏት፣ አሁን ምንም ወሬ አልፈልግም በማለት ከዳኒ ጋር ተያይዘው ወደ ውጭ ወጥተው ነበረ። ካሌብም እሷን ላለማየት ከቤት ወጥቶ ነበር። ወደ ቤት ሲመለስ እባክህን ልጄ ለእሷ ብለህ ቤትህን እየለቀቅ አትሄድ ብለው ሲሉት፣ አባዬ ነገሩ እኮ ፍርጥርጡ ይውጣ ብዬ ነበር፣ ነገር ግን አንተ ቆይ ያልክ ጊዜውን አራዘምከው። እኔ ደግሞ እሷን ባየኋት ሰዓት እነቃት ግደላት የሚል ስሜት ነው የሚሰማኝ እና በፍጹም እኔ እሷን እዚህ ቤት ላያት አልችልም። ሁለታቸውንም ማየት አስጠልቶኛል። እነሱ የሚመጡ ከሆነ እኔ ደግሞ ከዚህ ቤት ቀድሜ መውጣት አለብኝ ብለው ሲመልስለት ነበረ። ትሁትም መጥታ አባዬ ይሄ ነገር ግን ቶሎ ቢቋጭ ይሻለዋል፣ ምክንያቱም ሌላ ከዚህ የከፋ ነገር መምጣቱ አይቀርም እና ነገር ማርዘሙ ጥሩ አይደለም ስትል ነበር። እሳቸው ግን እኛን ብዙ ነገር አድርገውናል፣ በድለውናል እና እንደዚህ ሲሆኑ ማየት ትልቅ ነገር ነውና ገና ምን አይታችሁ ከዚህ የበለጠ ብዙ ነገር እናያለን። ልጆቹ እኮ ሁለታቸውን መስማማት አልቻሉም እየተባሉ ነው። ከዚህም በላይ እናባላቸዋለን። መጨረሻቸውንማ እኔው ከራሳቸው እስከሚመጣ ድረስ መቼም ሙሉ አያድርም፣ ሳምንት አይቆይምና ከራሳቸው ይመጣል እና ተረጋጉ። ትሁት እስኪ አንቺም ተረጋጊ፣ ግድ የለሽም ሳምንት ብቻ ነው ብሎ ሲሏት፣ አባዬ አንተ ካልካል አቅም እንጂ እንደኔ ግን ነገሩ ከዚሁ ቢቋጭ ይሻላል ባይነኝ ስትላቸው ነበር። ግድ የለሽም ሁሉም በራሱ ጊዜ ይወጣል፣ አንድ ቀን ይፈነዳል፣ መፈንዳቱ አይቀርም ብለዋት ነበር። ካሌብ ቤቱ ገብቶ ከአባቱ ጋር እያወራ በነበረ ሰዓት ትሁትን ቡና አፍሊልን ብለዋት ቡና ልታፈላላ ወደ ኪችን ገብታ ጉድ ጉድ ባለችበት ሰዓት ዳኒ መጥቶ ነበረ። ዳኒ በቃ ባንዴ ከቤት ሰራተኝነት የቤት እመቤት ሆንሽ አይደለም ምናምን እያለ ሲቀባጠር ነበረ። ብዙ አትቀባጠር፣ ብዙ አታውራ፣ ይልቁንስ የራስህን የመጣህበትን ነገር አላሳካም፣ በጊዜ ከዚህ ቤት ለመጥፋት ሞክር፣ አልተሳካልህም ብላ ስትለው ነበረ። እኔ ግን አንቺን አለማድነቅ አልችልም፣ በጣም ነው ያደነኩሽ እያለ ሲተርትባት ነበረ። ይልቁንስ አሁን ስራ ከሌለህ ብትወጣልኝ ይሻላል ስትል እሺ በማለት ከኪችን ወጥቶ ወደ ቲና ጋር ተያይዘው ብቻውን ጥሏት እየሄደ ባለበት ሰዓት እሷም ተከትለው ስትመጣ ምንድን ነው እየተከታተልሽ ነው እንዴ ብሎ ሲያት፣ አይ እየተከታተልኩ ሳይሆን አንተ ጋር እየመጣሁኝ ብጠራህ አሰማኝም እና ለዛ ነው ሩጭ የደረስኩብህ፣ የት ልትሄድ ነው ስትለው እምሄድበት አለኝ ቀጠሮ ብሎ ሲላት፣ ቀጠሮ ካለህ በቃ እኔም አብሬ ሄዳለሁ ስትል፣ ያው እሱ ወደ ኤደን ጋር መሄድ ነበር የፈለገው። ኤደን ላለ ማለት ጓደኞቼ ነበር ያለ እና እኔም አብሬ ሄዳለሁ ስትል፣ አይ አንቺ አትሄጂም እንዴ በእኔ ታፍርብኛለህ እንዴ አትሄጂም ብለህ የምትለው ስትለው፣ እንደዛ ማለት ሳይሆን አንቺ ጋር እመጣለሁ ብዬ ስላልነገርኳቸው ለዛ ነው፣ ድንገት ሰው ይዞ መሄድ ደስ ስለማይል ስለማልወድ ነው፣ ታውቂያለሽ አይደል የእኔን ጸባይ ሲላት ነበረ። በቃ እንደዛ ከሆነ እሄዳለሁ የምትይ ከሆነ ወደ ቤት እንሄድ ብሎ ሲላት፣
እኔ እኮ ቤቱ አስጠልቶኝ ዘና ማለት ፈልጌ ከአንተ ጋር ልዝናና ነበረ እንጂ ወደ ቤት መመለስ አይደለም ፍላጎቴ ስትል፣ በቃ እኔ ሌላ ቦታ የመሄድ ፍላጎት የለኝም፣ ጓደኞቼ ጋር ካልሄድኩኝ የትም አልሄድ እቤት ነው የምሄደው ብሎ ሲላት፣ እንግዲህ የግድ አማራጭ ስላልነበራት ወደ ቤት ነበረ ተያይዘው የገቡት። እቤት ስትገባ በቃ ምንም ሰላም አልሰጠቻቸውም። ገና እንደገባች ነበረ መነታረክ የጀመረችው። ግን ቢሆንም ዳኒ በጣም ተቆጥቶ ከቤት ሲወጣ ተከትላ ወጥታ ለምናው ይቅርታ ጠይቃው ነበረ። ነገሮችን እንደዚህ አላደርግም በቃ እሺ እንመለስ ስትለው፣ አይ እኔ አሁን አልመለስም፣ ትንሽ ወጣ ብዬ አየር አግቼ ነው የምመለሰው እንጂ አሁን አልመለስም፣ ከፈለግሽ አንቺ ተመለሽ ብሏት ነበረ። ተለያይተው ወደ ተለያየ ቦታ የሄዱት። ካሌብ ቡና አፍልታላቸው ትሁት ቡናቸውን እየጠጡ በነበረበት ሰዓት በዳኒ ተናዳ ዘላ ነበረ ቤት የገባችው። ቤት እንደገባችው እማወራሃለኝ ስትለው እሺ አውሪ ብሎ ሲላት፣ እኔ እንድንፋታ ፈልጋለሁኝ፣ እንድንፋታ ስፈልግ ደግሞ ንብረትህን ታካፍለኛለህ ስትል፣ የትኛው ንብረት ደሞዜ እንደሆነ አይተሸዋል ብሎ ሲላት፣ አይ ደሞዝህን ሳይሆን ድርጅቱን ስትል፣ ድርጅቱ እኮ የአባዬ ንብረት ነው የኔ ንብረት አይደለም፣ ነው የአባዬ ንብረት እንድሰጥሽ ነው የምፈልገው ብሎ ሲላት፣ የአባትህ ማለት ያንተ ነው፣ እኔ ምንም የለኝም፣ ያለኝን ደግሞ እየሰራሁትን ሰጥቼሻለሁኝ፣ መቼ ነው የሰጣኝ ስትል ነበር። በተደጋጋሚ ስትጠይቂ ስሰጥሽ ነበር፣ ብር ደግሞ አላቂ ነው አልቋል፣ አንቺ የጠየቅሽኝም በሙሉ ሰጥቼሽ ጨርሻለሁ ብሎ ሲላት፣ በጣም ተናዳና ተበሳጭታ ነው ይሄ የመጨረሻ ንግግሬ ነው፣ ከዚህ በኋላ ግን እንዳትጸጸት በማለት ምንም አልጸጸትም አብሽሪ ሲላት፣ ቀጥ ብላ ወደ ክላስ ነበር የሄደችው። ክላስ ከሄደች በኋላ የካሌብ አባት በሁኔታው በጣም ተገርመውና ተደናግጠው ያስቀመጡት ወረቀት ስለነበረ ያን ወረቀት ለማምጣት ሲሄዱ ሻንጣ እያዘጋጀች ነበረ ያዩት። ነገር ግን ሻንጣውን ስታዘጋጅ ለራሷ የምታዘጋጅና ለራሷ ከቤት ወጥታ የምትሄድ ነበረ የመሰላቸው። ልክ ወረቀቱን ይዞ ወደ ቤት ወደ ሳላ ሲመለሱ አባዬ ምንድን ነው ብሎ ሲጠይቀው፣ ይሄማ ወረቀት ነው ምን ያደርግልሃል ብተው ዱላቡን ከፍታ ይዛብኝስ ብትሄድ ብሎ ሲል፣ ምን ችግር አለው ይዛው ብትሄድ ብሎ ነበረ። አይ ችግር የለውም እሱማ ግን ከነገሩ መጠንቀቁ ይሻላል ብዬ ነው። እና አሁን ምን እያደረገች ነው? ተገባች እኮ ቆየች ብሎ ሲላቸው፣ አዎ ልብሷን ይዛ ልትወጣ ነው ምሳሌ በሻንጣ እያዘጋጀች ነው እያለ ነበረ። ዳኒ ውጭ ነበረ እሱ ትንሽ አየር ሊቀበል ብሎ እቤት መጥቶ ትሁትን ቡና ልታፈላ አጊቷት፣ ምንድን ነው ነገሩ እየተካሄደ ያለው ብሎ ሲላት፣ ትሁት እኔ ነገሩ አልገባኝም፣ ግራ ገብቶኛል፣ እስኪ አረጋጋት አንተ ብላ ታይዘው ወደ ሳላ ነበር የሄዱት። ነገር ግን ሳላ ልክ እነ ካሌብ ኑር ዳኒ እንኳን ሰላም መጣ ብለውት እሺ ብሎ ቁጭ ባለበት ሰዓት ቲና እየዘለለች ሻንጣ ሰብስባ ይዛ መጥታ ከቤቴ ውጡልኝ ነበር ጥያቄዋ። ዛሬ እሷ በሰው ቤት እንደዚህ ከቤቴ ውጡልኝ እያለች፣ አሁን እሷ ቤቱ በስሟ እንዳልሆነ ስታውቅ ምንድን ነው የሚፈጠረው? በጣም ከባድ ነው። እንደዚህ በሰው ቤት ደረት ነፍቶ ተንቀባሮ የራሴ ቤት ነው ብሎ እንደዚህ መሆን በጣም ከባድ ነው። እንግዲህ ቲና ውላ ሳታድር የእጇን ልታገኝ ነው። እስከ ዛሬ ብዙ ነገር ታግሰው እዚህ ደርሰዋል። ከአሁን በኋላ ግን የሚታገሱበት አቅም ምንም የላቸውም። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩኝ ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።